የስድስት ወራቱ የማክሮ ኢኮኖሚና የዘርፎች እቅድ አፈጻጸም ግምገማን ተከትሎ ጠቅላይ ሚኒስትር አብይ አህመድ በብዝሃ ኢኮኖሚ ዘርፎች በተገኙ ውጤቶች ከመርካት ይልቅ ለበለጠ ስራ መዘጋጀት ተገቢ መሆኑን አንስተዋል። በቀጣይ 100 ቀናትም ዘርፎች ትኩረት ሊያደርጉ በሚገባቸው ጉዳዮች ላይ አቅጣጫና የስራ መመሪያ ሰጥተዋል። የቀረበው ሪፖርት ኢንፎርማቲቭ ነው። በዝርዝር ብዙ መረጃ ያቀፈ እንደ አካል ካቢኔው እንደ አካል በእያንዳንዱ ተቋም ምን እየሆነ እንዳለ ለመገንዘብና የተሟላ ስዕል ለመያዝ የሚያግዝ ነው። የራሱን ሴክተር ብቻ ሳይሆን ከሱ ውጭ ባሉ ሴክተሮች እየተሰሩ ያሉ ስራዎችን ለመገንዘብ ያግዛል። እንግዲህ ካቢኔው መዘንጋት የሌለበት ምናልባት ኢቫሉዌት ሲያደርግም እድገትንም ቀረ የሚባል ነገርም ኢቫሉዌት ሲያደርግ እንደ ሀገር ላለፉት ጥቂት ዓመታት የገጠሙንን ሾክስ ማስታወስ በጣም አስፈላጊ ነው። በሰላሙ ጊዜ የሚደረግ ነገርና ባለፍንበት መከራ ባለፍንበት ችግር የሚሰራ ስራ አንድ አይደለም። ለምሳሌ ይሄን ቦታ እንመልከት። የዛሬ ዓመት ተኩል 2 ዓመት ገደማ እዚህ አሁን ያለንበት ቦታ በመኪና አክሰስ ማድረግ አይቻልም። በእግርም ብዙ ቧጠን የወጣ ነው። መጀመሪያ መሰረተ ድንጋይ ስናስቀምጥ ከዚህ 3-4 ኪሎ ሜትር 5 ኪሎ ሜትር ራቅ ያለ ቦታ ነበር። ከዚያ ወደዚህ ይሄንን ቦታ ለመምረጥ ብዙ አድካሚ ጉዳዮች ነበሩ። ጦርነቱም እያለ ኢንፍሌሽኑም እያለ የዶላር ጥያቄውም እያለ ግን ይህ ቦታ 2 ዓመት ባልሞላ ጊዜ ውስጥ እኛ ተሰብስበን ስራዎቻችን የምንገመገምበት ቦታ ለመሆን ያበቃው የብዙ ሰዎች ድካም የብዙ ሰዎች የቪዥን መጋራት እና ህልማቸውን ለማሳካት የነበራቸው ጥረት አካል ነው። እዚህ ጋር እንዳየነው ብዙ ቦታ ሲሚላር ነገር እናያለን። ይሄ ብቻውን የእድገት ጉዳይ አመላካች ነው ወይ ያላችሁ እንደሆነ አይደለም፣ ግን ፍንጭ ይሰጣል። በመከራ ውስጥ ምን ልንሰራ እንደምንችል ያመላክታል። አላላ ኬላ ላይ ስራውን መገምገም የሚያስችል ስራ ተሰርቶ ማየት ለአንዳንዶች ግምገማ ብቻ ይመስላቸዋል። አይደለም። አሁን ከዚህ በኋላ ግቤ 3 ነው የምናየው። ግቤ 3 በመቶ የሚቆጠሩ ቪላዎች አሉት፣ ካምፕ ተደርጎ የተሰራ ማለት ነው። ግቤ 3 30-40 ደቂቃ ነው ከዚህ ቦታ። ኦሪጂናሊ የተሰራው ካምፑ ለፕሮጀክቱ ነው። ግን ማን ነው ፕሮጀክቱ ካለቀ በኋላ ይፍረስ ያለው ሰው አለ እንዴ? 20ውን 30ውን አድሰን በዚህና በግቤ 3 መካከል 2-3-4 ፍሎቲንግ ሬስቶራንት ፍሎት የሚያደርጉ እንደ ቦት ያው ሬስቶራንት አስቀምጠን ይሄን አንድ ሪዞርት መንደር ልናደርገው እንችላለን። እና አሁን አላላ ኬላ ለኛ ኤንትሪ ፖይንት ነው። በድምሩ ሲታይ በዚህ ሁሉ ሾክ ውስጥ ሆነን ከ6% በላይ አምና ያስመዘገብነው እድገት ዘንድሮ 7.5 ደረጃ እድገት ይመጣል ሲባል ካቢኔ እንደ ዋዛ ማየት የለበትም። ሰላሙን ብናገኝ ደግሞ ምን ልናደርግ እንችላለን ብለን ይበልጥ ሰላም እንድንፈልግ ይበልጥ መረጋጋት እንድንፈልግ ያደርገን እንደሆነ እንጂ ተስፋ የሚያስቆርጥ ዳታ አይደለም ያለው። እኛ ከዓለም ውጭ አይደለንም። ዘሆል ኮንቲኔንቱ ከሚያድግበት እድገት ውጪ የተለየ እድገት ለኢትዮጵያ አይጠበቅም። ሰፊ ፖፑሌሽን ይዘን ኢንፍሌሽን እያደገ የዶላር ፍላጎት እያደገ የምግብ ፍላጎት እያደገ የጤና ፍላጎት እያደገ ያን ለመመለስ የምንቸገር ከሆን እንደ ሀገር ኤግዚስት ማድረግ ስለምንቸገር እንዴት እንወጣው ነው እንጂ ዩኒክ ፕሮብለም እኛ ጋር የለም። ኢትዮጵያ እዚህ ውስጥ ሆና እዳ ትከፍላለች። አሁን ምን ከፍለው እዳ ማን ነው? የብልጽግና መንግስት ከሆነበት ጊዜ ጀምሮ $1 ኮመርሻል ብድር አልወሰደም። እንደ ሀገር ገባንበት የምንለው የእዳ ጫና የዚህ መንግስት የተበደረው ብድር አይደለም። ቀድሞ የነበረ ብድር ነው ጫና የሆነብን። ቀድሞ የነበረ አመለካከትስ ጫና ይሆንብሃል። ቀድሞ የነበረ መከፋፈልስ ጫና ይሆንብሃል። እዳ ላይ ብቻ አይደለም፣ በብዙ ጉዳይ ውዝፍ እዳዎች አሉ። በውጭ ዕዳም ውዝፍ ዕዳ አለ፣ ፖለቲካ አመለካከት ውዝፍ ዕዳ አለ፣ ኢኳል ፓርትነር መሆን ላይ ውዝፍ ዕዳ አለ፣ የአመለካከት መዛነፍ በጣም በብዙ አለ። እሱን ዕዳ እያረቅን እያከምን መሄድ ነው የሁላችን ተግባር የሚሆነው። በጥቅሉ የማክሮ ኢኮኖሚክ
ድሎቻችን ሜንቴን አድርገን ጋፖቹን እንዴት እንመልስ? ለምሳሌ የኮመን ፍሬምወርክ እንዴት እናሳካ? ኢኮኖሚክ ኦፕን አፕ ላይ የጀመርነውን እንዴት እናሳልጥ? ኤክስፖርት ላይ የጀመርናቸውን እድገት እንከኖቻቸውን ነቅሰን እያወጣን እንዴት እናሻሽል? ኢንፍሌሽን እንዴት እናረጋጋ? ምግብ በከተማ ምግብ በገጠር በዜጎች ላይ እየፈጠረ ያለውን ጫና እንዴት እናረጋጋ እያል መፍትሄ እያፈለቅን መሄድ የኛ የጋራ ስራ ይሆናል። በጥቅሉ የነበረውን ድል በማክሮ ደረጃ ካየን በኋላ ጋፖቻችንን ከለየን በኋላ በሴክተር ደግሞ ስንመጣ ግብርና ባለፉት 2-3 ዓመታት የብልጽግና መንግስት ከፍተኛ ለውጥ ያመጣበት ሴክተር ነው። ከፍተኛ በተለይ በሰብል ምርት ታይቶ የማይታወቅ እድገት ያመጣንበት፣ ኢምፖርት የምናደርጋቸውን የሰብል አይነቶች ያስቀረንበት፣ የቡና ኤክስፖርት በከፍተኛ ደረጃ በመጠን ያሳደግንበት፣ ፍሩት ታስታውሳላችሁ አምና አመቱን ሙሉ 100 ሚሊዮን ኤክስፖርት አድርገን ነበር ያልኳችሁ። አሁን የ6 ወሩ ግን ለውጡ ይታያል። ከ50% በላይ እድገት አለው ፍሩት ላይ ብቻ ሲወሰድ። ፍሩት እያበዛን የሰብል ምርት ያገኘን ውጤት ሳንቀንስ ቡና ላይ ያለውን ጨምረን ከሄድን ግብርና ምን ሊያመጣ ይችላል ኢትዮጵያ ውስጥ የሚለውን ነገር በቀላሉ ማየት ይቻላል። በግብርና ሴክተር አልተሳካላችሁም ሰው ሊለን አይችልም። በግብርና ሴክተር እስከ ዛሬ ከነበረ ውጤት በብዙ እጥፍ እመርታ አመጣናል። በምን? አርሶ አደራችን ይዘን ክላስተር ብለን ቴክኖሎጂ ያስገብተን። ለምሳሌ 48000 ፓምፕ በ6 ወር ገብቷል በክልልና በፌደራል መንግስት። እንደ ቀላል ሪፖርት ነው የቀረበው። አምና ግን አመቱ ሙሉ 30000 አልገባም። አመቱ ሙሉ 48000 ፓምፕ ማለት በእያንዳንዱ ሃውስሆልድ ላይ በምግብ ራስን ለመቻል ሲግኒፊካንት የሆነ ኢምፓክት አለው። 48000 ፓምፕ ሲባል በዛው ልክ የዶላር ጉዳይ አለ ማለት ነው። ዝም ብሎ በነፃ የመጣ ነገር አይደለም። ግብርና ይሄ ያገኘነው ውጤት በእድገታችን ውስጥ ዋነኛው ሞተር አሁንም ግብርና ነው። በኤክስፖርቱም ግብርና ነው፣ በአጠቃላይ ጂዲፒ እድገትም ግብርና ነው። ግብርናን የሚያክል የለም። ሲግኒፊካንት እድገት ያለው ግብርና ውስጥ። ይሄን በአጠቃላይ እድገት ውስጥ ከፍተኛ ሚና የተጫወተ ያለውን ግብርና አደገ ብለን ገምግመን ከሄድን እንጠፋለን። አደገኛ ነው። ስንዴ አመረትን፣ አርሶ አደሩ ገበያ እያወጣ አይደለም። ገበያ ያወጣማት ውሎ አድሮ ስቶር ከሌለ በስተቀር ይበላሽብናል፣ ወይ ደግሞ ዘግይቶ ከወጣ ዋጋ ይወድቅብናል። ዋጋ ከወደቀና ስቶር ካጣን ደግሞ የሚቀጥለው መኸር አናርስም ማለት ነው። ፓምፑ ኪሳራ፣ ኢሪጌሽኑ ኪሳራ፣ ምናምኑ ኪሳራ ነው የሚሆነው። ማምረት ብቻ ሳይሆን በቀለለ መንገድ ከገበያ ጋር አስተሳስረን መሄድ ካልቻል ዋጋ የለውም። ብዙ ሳቦታጅ ስላለ ማለት ነው። የሰብል ምርት የጀመርነውን አጠናክረ መቀጠል አለብን። እንዲያውም መብለጥ አለበት፣ መርካት የለብንም። ሁለተኛው ክሪቲካል ስራ ከሰብል ምርት ጋር ተያይዞ ክላስተርን፣ ግብአትን፣ ኦቶሜሽንን ማጠናከር፣ ከንግድና ቀጠናዎች ጋር በመተሳሰር ገበያ ጋር ያለውን ነገርም መፍጠር ያስፈልጋል። ሁለተኛው ግን ሌማት ነው። ሌማት ላይ አተኩረን መስራት የሚያስፈልገው ዶሮ በቀላሉ በሚሊየንስ ማምረት እየቻል፣ እንቁላል በቀላሉ በርከት ያለ ሚሊየን ማምረት እየቻል ሳንጠቀምበት ቀርተናል። ማር ግሪን ሌጋሲ ካልን ጫካ ካደረግን ዘመናዊ ማር ቀፎ እያመረትን ማር ማናበራክት ከሆነ ማር በሁሉ ምግባችን ውስጥ የሚታይ ነገር ስለሆነ በቀላሉ ግብርና ሊያስፋፋው የሚገባ ነገር ነው። ሌማት ኢምፖርታንት የሚያደርገው ከምግብ ያለፈ የግለሰቦችና የቡድኖችን ፍላጎት፣ የቤተሰብ ፍላጎት በኒውትሪሽን የሚያረጋግጥ ነው። የግብአት አቅርቦት ላይ ምርጥ ዘር ክሪቲካል ኢሹ ነው። ሀገር ውስጥ ያለም ከውጭ ያለም በጊዜ ተለይቶ በጥራት መቅረብ አለበት። የአፈር ማዳበሪያ እንደተነሳው ባለፉት ዓመት ተኩል ጥሩ ልምምድ አለ፣ ግን መስፋት አለበት። ኮምፖስት በየቤቱ መዘጋጀት አለበት። ዓላማ ሁለት ነው። የምንገዛው ማዳበሪያ ምርት ቢጨምርም አሲዳማ ስለሆነ አፈር ይበላል። በረጅም ጊዜ ውስጥ እያጠፋን ነው የሚሄደው። ኮምፖስት ግን ናቹራል ስለሆነ ያንን ጥፋት ይታደጋል። አርሶ አደሩ ማዳበሪያ በማምረቱ የውጭ ምንዛሪ ቀነሰ፣
ወጪ ቀነሰ ብቻ አይደለም አፈር እንታደጋለን። ያ እየሰፋ እንዲሄድ ማድረግ ይጠበቃል። የበጋ ስንዴ ላይ ክላስተር በቂ አይደለም፣ ማደግ አለበት። ሰው ከአካባቢ ውጤቱን እያየ እያስፋፋ መሄድ አለበት። አርሶ አደሩ ባለው ፍላጎት ልክ ትራክተር፣ ኮምባይነር ማቅረብ አልቻለም፣ ማስፋት ይፈልጋል። ምክንያቱም ግብርና ምግብ ነው፣ ግብርና ኤክስፖርት ነው፣ ግብርና የኢኮኖሚ እድገት ነው። ግብርናን ሳናሳድግ ግብርናን ሳናዘምንና ሳንለውጥ የምናስባቸው ሀሳቦች ከንቱ ይሆናሉ። በዚህ ግን መቆም የለበትም። የአየር ንብረት ጉዳይ የጀመርነው ስራ ተጠናክሮ መቀጠል አለበት። ለአየር ንብረት የማይበገር ኢኮኖሚ እየገነባን ማንሄድ ከሆነ ብዙ ቦታ ያለው ችግር እኛም ጋር በቅርቡ እናየዋለን። ግብርና በምግብ ራስን መቻል፣ ኤክስፖርት ማሳደግ፣ ንግድ ማሳለጥ ብቻ ሳይሆን የአየር ንብረት ጉዳይ ታሳቢ ያደረገ እንቅስቃሴም አብሮ ማየት ይኖርበታል። በድምሩ በምግብ ራስ መቻል፣ ሽጦ ማትረፍ፣ በምንሰራው ስራ ውስጥ ግብርና አንዱ ሴንተሩ ደሃ ተኮር መሆን አለበት። ትራክተር ሀብታም፣ ኮምባይነር ሀብታም፣ ሰፋፊ እርሻ ሀብታም ዘን ድሮ በግማሽ ሄክታር ላይ ያርሰኝ በላው አርሶ አደር እሷኑ እያጣ የሚሄድበት ነገር እንዳይፈጠር በክላስተር እንዴት ነው ደሃውን ሰብሰብ አድርገን ትራክተር አቅርበን በልቶ ሽጦ ራሱ ህይወቱን ማሻሻል የሚችለው የሚለውን ጉዳይ አብረን ካላሰብን ይሄ የኤሊትና ሀብታሞች ሀገር ብቻ ከሆነ አንዘልቀውም። በምንሰራው ስራ ውስጥ በቂ ሀብት የሌላቸው አርሶ አደሮች እንዴት ተደግፈው ከጎረቤቶቻቸው ጋር ሆኖ በጋራ መልማት፣ ማደግ፣ መለወጥ ይችላሉ የሚለውን ነገር በግብርና በኩል በስፋት ቢታይ ቢሰራበት ከዩኒቨርሲቲዎች ጋር በየቦታው በጣም በርካታ ዩኒቨርሲቲ ያለን ተቀናይተን ብንሰራት ግብርና የቅድሚያ የሚሆንበት ዋናው ምክንያት የምናስባቸው እድገቶች አሁን ላይ በግብርና ላይ ተንተራሱ ናቸው። ኤክስፖርት እናደርገው አብዛኛው እዛ ስለሆነ ይሄን እንደተጠበቀ ሆኖ በማክሮም በግብርናም በጣም ጥንቃቄ የሚያስፈልገው ነገር ዲሌይድ ግራቲፊኬሽን ነው። እርካታ የሚባል በሽታ እንዳይመጣብን መርካታ አያስፈልግም። ገና ብዙ መሮጥ ስላለብን ግራቲፊኬሽናችንን ማቆየት አለብን፣ ማዘግየት አለብን። በከፍተኛ ፕራዮሪቲ ግብርና ላይ ያለው ስራ ተጠናክሮ ቢቀጥል የጀመርነው የኢኮኖሚክ እድገት አስተማማኝ በሆነ መንገድ እንዲከናወን ያደርጋል። ሁለተኛ ገቢዋ በተሟላ መንገድ ያልተረጋገጠ ሀገር በወጪ ፍላጎት ብቻ መቆም አትችልም፣ ማደግ አትችልም። እኛ ጋር ያለው ትልቁ ችግር የምናስገባውን ገቢ ያክል አይደለም። የልማት ፍላጎቶቻችን ከምናስገባው ገቢ በብዙ እጥፍ ያደጉ ናቸው። ገቢ በቀጣይነት ማደግ አለበት። ገቢ ለማመንጨት የሚያስችል አቅም እንዳለን ቀደም ሲል ተነስቷል። አሁንም አቅም አለ። ማሳያው ደግሞ በየዓመቱ እያደገ ነው ያለው። ብዙ ሴክተር ግብር ሳይከፍል አሁንም እንኳ የገቢ እድገት ምጣኔው በቀላል የሚታይ አይደለም። እዚህ ውስጥ ሊታዩ የሚገባቸው ጉዳዮች አሉ ከግብር ጋር ተያይዘው። አንደኛ የግብር ከፋይ የህግ ተገዥነት ጉዳይ ኦቶሪቲ ጀነራልም ገቢዎችም በደንብ ማየት አለብን። ህግ ተከብሮ በህግ አግባብ ነው ወይ ገቢ የሚከፈለው? ጥቂቶች ታምነው ከፍለው ብዙዎች ሳይከፍሉ የሚኖሩበት አገር ነው ወይ ይሄ ሀገር የሚለው በደንብ መፈተሽ ያስፈልጋል። ሁሉም ሰው ኢኳሊ ግብር እየከፈለ መሆኑ የሚያሳይ መረጃ ስለሌለ ብዙ የሚጭበረበሩ ጉዳዮች ስላሉ። ሁለተኛ የኦዲት ሽፋን በተለመደ መንገድ የሚደረግ የኦዲት ሽፋን በተለየ መንገድ እያየን ከሰርቪስ አንጻር ብር አምጣ ብቻ ሳይሆን ፌርሊ ኦዲት እያደረግን መሆናችንም ማየት ያስፈልጋል። ሶስተኛ ቴክኖሎጂ አጠቃቀም ትናንት እንዳነሳ ነው በሚቀጥሉት 100 ቀናት ውስጥ የኢትዮጵያ ገቢ ከላይ እስከ ታች በወሳኝ መልኩ ወደ ቴሌብር መዞር አለበት። አያስፈልግም በግል በእጅ ብር እየሰበሰቡ ሰው እያሰለፉ ሰኞና 29ና 28ና አያስፈልግም። በቴሌብር መክፈል ይቻላል። ሌላው ክሪቲካል ጉዳይ ኮንትሮባንድ ነው። ኮንትሮባንድ በማዕድን አለ፣ በኢንዱስትሪ አለ፣
በሰው አለ። በኢትዮጵያ ውስጥ በኮንትሮባንድ የማያልፍ ኮሞዲቲ የለም። የግብርናም ይሁን ማይኒንግም ይሁን ሰውም ራሱ ህገወጥ የሰዎች ዝውውር ኮንትሮባንድ ነው። ኮንትሮባንድን በገቢ ብንገታው ሌላ ቦታ ያለው ጉልበት እየቀነሰ ስለሚሄድ ገቢዎች ኮንትሮባንድ ላይ ከፍተኛ ትኩረት ሰጥቶ ከሚመለከታቸው ተቋማት ጋር ሊሰራ ይገባዋል። ቅድም ሲነሳ የነበረው ከምናስገባው ገቢ ከጂዲፒ አንጻር ሲታይ የተባለውን ጉዳይ ካቢኔው ሚስጥሩን መገንዘብ አለበት። ከጥቂት ዓመታት በፊት ኢትዮጵያ ከጂዲፒዋ 11% ገቢ ታስገባ ነበር። 11% ምን ማለት ነው? ጂዲፒው 50 ቢሊዮን ሆኖ 6 ቢሊዮን ከሰበሰብን ከጂዲፒ አንጻር ሲታይ ከፍተኛ ነው ቁጥሩ። አሁን ጂዲፒያችን እያደገ ሲመጣ ከጂዲፒ አንጻር የምንሰበስበው ገቢ 7 እና 8% ውስጥ ነው ያለው። ገቢ ከጂዲፒ ሬሽዮ አንጻር እየቀነሰ እንጂ እየጨመረ አይደለም። ገቢ በቁጥር እየጨመረ ነው በቁጥር ከጂዲፒ አንጻር ግን እየጨመረ አይደለም። ቅድም የተነሳው የግብርና ጉዳይ አንዱ ፋክተር ነው። ኢትዮጵያ ውስጥ ግብርና ግብር ስለማይከፈልበት ግን እሱ ብቻ አይደለም። ለምሳሌ ፕሮፐርቲ ታክስ ፕሮግሬሲቭ የሚባል የታክስ ስርዓት ነው። ፕሮፐርቲ ታክስ አልከፍልም የሚባልበት ዓለም ኦልሞስት ሬር የለም። ይሄ ከተሞች በፍጥነት የነዋሪዎቻቸውን ፍላጎት እንዲያሟሉ ከሃውሲንግ ጋር የሚነሳው ኢሹ እንዲፈቱ ያግዛል። ይኸውላችሁ እድገት ፕሮስፔሪቲ ማለት አንዱ አርባናይዜሽን ነው። ከተሜነት ነው ልማት። ያ ነገር አለ። ከተሜነት ማለት ጤና አለ፣ ሕክምና አለ፣ ትራንስፖርት አለ፣ ስልክ አለ ማለት ነው። ከተሜነት ደግሞ የሚያድገው ፕሮፐርቲ ታክስ ሲፈጠርና ከተሞች ገቢያቸውን ማሳደግ ሲችሉ ነው። እና ገቢ ካቀርነው እቅድ አንጻር አምና ካገኘነው አንጻር ሲግኒፊካንት የሆነ እድገት አለ። አንድ ከጂዲፒ እድገታችን አንጻር ግን እድገቱ አነስተኛ ነው። መፈተሽ ያስፈልጋል። ፈትሾ ኮንትሮባንድን ቀንሶ ቴክኖሎጂን አስፋፍቶ እና አዘምኖ ገቢ በልኩ እንዲሆን ከሰብ ሰሃራ አፍሪካ ሀገራት ዝቅተኛ ነው ብቻ ሳይሆን ሻል ያለ እንዲሆን ስራ ያስፈልጋል። የተገልጋይ እርካታ በቁጥር ማስቀመጥ ያስቸግራል በፐርሰንት። ግን እናንተ ጋር ቢታይ ብዬ የማስበው አንድ በታክስ ውሳኔ ቅሬታ ላይ ይሄን ያክል ትከፍላለህ የሚባል ውሳኔ ላይ ያለ ቅሬታ እንዴት ነው ኢንተርቴን የምናደርገው? አንዳንዴ ቴክኒካል ሰዎች አላግባብ ሲጭኑ አላግባብ ሲቀንሱ ስለሚሰማ በታክስ ውሳኔ ቅሬታ ላይ ነው አንዱ የተገልጋይ እርካታን ማየት የሚኖርብን። ሁለተኛ በታክስ ተመላሽ ሰርቪስ ላይ ታክስ ሲመለስ ብዙ ጊዜ ስንሰበስብ እንጂ የሚመለሰው ላይ ችግር አለብን። በምን ያክል ነው እርካታ ያለው? በዚህ ዙሪያ በምንሰጠው ሰርቪስ ሰው ምን ያክል ይረካል? ሶስተኛ የታክስ ማጭበርበር ሐሰተኛ ደረሰኝ በሚመለከት ያሉ እርካታዎች ምን ይመስላሉ? ኮንትሮባንድም እንደዚሁ በሚል ቢታይና በሚቀጥለው ቀን የተሻለ ስራ ቢሰራ ጥሩ ነው። በድምሩ ገቢዎች አካባቢውን ለመቀየር የኢትዮጵያን ገቢ በእቅድ ደረጃ ለማምጣት ሞር ዲቮትድ ሰራተኛ ለመፍጠር እና የሚተጉ ሰዎች ለመፍጠር እኛ ብቻ ደግሞ ሳንሆን ጥቂትም ቢሆኑ ታማኝ የሆኑ ግብር ከፋዮች ሰራለው ክብሬን ጠብቄ ግብሬን ከፍላለሁ የሚሉ ሰዎች ደግሞ እየሰፉ ስለመጡ ገቢ ላይ እየታየ ያለ ለውጥ አለ። እሱን ማጠናከር ያስፈልጋል። አጌን እዚህ ጋር እርካታ የሚባል ነገር መታየት የለበት። ገና ነው፣ አልተነካም። ጥሩ ነን፣ እየሰራን ነው፣ እየተለወጥን ነው ካን ራሳችንን እንገላለን። ጅማሯችን መልካም ነው እናጠናክረው ካልን ግን የበለጠ ውጤት ልናመጣ እንደምንችል ታሳቢ ቢደረግ። ገንዘብ ሚኒስቴር
ገንዘብ ሚኒስቴር አንደኛ የታክስ መሰረት ማስፋት ፕራይመሪሊ የፖሊሲ ሐሳቡ ከናንተ ይጠበቃል። የት ኤሪያ ላይ ታክስ ቢሰፋ ይሻላል ሚለውን አይቶ ከገቢዎች ጋር በመሆን በተቀመጠው አቅጣጫ መሰረት የኢትዮጵያን ወጪ መሸፈን የሚያስችል የገቢ አቅም ለመፍጠር ስራ ይጠበቅባቸዋል። ሁለተኛ ክሪቲካል ስራ የበጀት ጉድለት ለማሟላት የምንከተለው አማራጭ የቀለለው አማራጭ መሆን የለበትም። በጀት ጎሏልና በቀላሉ ብር አትሜ እሱን መልሳለሁ ካል አውቶማቲካሊ ኢንፍሌሽን አገር ያደቃል። ጉድለት አለ፣ ግልጽ ነው። በጀት ዴፊሲት አለ። የምንሞላበት አማራጭ ግን ሳይንሳዊ በሆነ መንገድ ታይቶ ከማተም በመለስ ባሉ አማራጮች መታየት አለበት። አንዱ ቦንድ ሊሆን ይችላል። እነሱን እያየን ካልሄድን አንደኛውን ችግር ስንፈታ ለሌላኛው ደግሞ የችግር ምንጭ የሆነ ወደማንወጣው ቪሸስ ሰርክል ስለሚያስገባን እንደው ቀሎን በቀለለው ጉዳይ መልስ አድርገን መሄድ ሳይሆን ያ መልስ ሌላ ችግር ያመጣል ላያመጣ የሚለውን በደንብ ማየት ያስፈልጋል። የዋጋ ግሽበት ጉዳይ ምንም እንኳን ዓለም አቀፋዊ ችግር ቢሆንም በሁሉም ዓለም የሚታይ ዘመን አመጣሽ ችግር ቢሆንም ገንዘብ ሚኒስቴር ኢትዮጵያ ላይ ዋጋ ግሽበት ማለት በቀን በልቶ የመዋልና ያለማዋል ጉዳይ ነው። ብዙ ቤተሰብ በዋጋ ንረት ምክንያት ተመግቦ መዋል እንዲቸገር ስለሚያደርገው ግሽበት የቅድሚያ ጉዳይ ነው። እንዴት አድርጌ ነው ገበያውን ማረጋጋው? ገበያው ሰው ሰራሽ በሆነ መንገድ እክል ይገጥመዋል። በምርት እጥረት እክል ይገጥመዋል። በንግድ ስርዓቱ አለመዘመን እክል ይገጥመዋል። እነዚህን ከሴክተሮቹ ጋር ሆኜ እንዴት እየፈታው ገበያውን አረጋጋለሁ የሚል ጉዳይ በደንብ ሊታሰብበት የሚገባ ጉዳይ ነው። እኛ በማክሮ ደረጃ ነገር ስለማናይ በየሴክተራችን ብር ስናወጣ ስንበትን አይታወቀንም። አምጣ ብለን እንደምናገኝ ካወቅን ሁላችንም በትናለን። በተቻለ መጠን ወጪን ቆጠብ ሰብሰብ አድርጎ በሚገባ ገቢ ልክ ካልሆነ በስተቀር ያልተገታ ፍላጎት እና የተለቀቀ ፍላጎት እዳ ብቻ ሳይሆን ግሽበትን ሲደማመር ደግሞ ኢኮኖሚክ ስብራትና ውድቀት ያመጣል። ይሄን ከውጪ አንፃር በደም ማየት የሚያስፈልግ ይመስለኛል። የፊስካልና ሞኔታሪ ፖሊሲ አቅጣጫው በትክክል መተግበሩን በተለየ መንገድ እያዩ መሄድ ያስፈልጋል። ህጎች አወጥተን ፖሊሲ አውጥተን እነሱ መተግበራቸውን እያየን ማንሄድ ከሆነ አንዳንዱ ስብራት አንዳንዱ ውድቀት አሁን አናየውም። ውጤቱ ይደመርና አንድ ቦታ ላይ እንደ ሀገር ጉዳት ያስከትላል እና ወጪ መቀነስን በደንብ ማየት ያስፈልጋል። ከቀረጥ ነፃ አጠቃቀም ለውጦች ቢኖሩም አሁን መታየት አለበት። ከቀረጥ ነፃ የሚገቡ ነገሮች ለኮሌክቲቭ ልማት ለወል ልማት እየዋሉ መሆናቸውንና ወይም የግለሰብ ኪስ እያደለቡ መሆናቸው ማየት ያስፈልጋል። ብዙ ፍተሻ መደረግ የሚገባቸው ነገሮች ስላሉ የመጨረሻ የፋይናንስ ፍሰት አጠቃላይ ያለን ሀብት የት ኤሪያ ቢፈስ ይሻላል? ቀደም እንዳነሳሁት ግብርና ነው ኢኮኖሚ እድገት ያለው ካል ግብርና ስንት ፐርሰንት ነው ከኢኮኖሚ ሼር የሚያስፈልገው ሚለውን በማክሮ ደረጃ አይቶ ወስኖ ማስፈጸም ያስፈልጋል። ዝም ብሎ ገንዘብ ወደ ቀለለ ሴክተር እየሄደ አጠቃላይ እድገት የማያመጣ ከሆነ ዋጋ የለውም። ዋና የእድገት ምሰሶዎች ከሀገሪቱ የፋይናንሻል ሪሶርስ በቂ በሆነ ደረጃ ባለን አቅም ልክ መካፈል እንዲችሉ እሱንም በፖሊሲ አቅጣጫ ማየትና መምራት ይፈልጋል። እንደሱ ካልሆነ ቀለለል ያለ ነገር ይዞን እንዳይሄድ ጥንቃቄ ቢደረግና በዛ አይን ታይቶ ቢቃኝ መልካም ይሆናል። ውሃና ኢነርጂ ባለፈው ዓመት ከነበረን ግምገማ አንፃር በጣም ኢምፕሬሲቭ ውጤት ነው ያለው። ዋናው ችግራችን የነበረው መሬት ላይ ፕሮጀክት እያዩ የመፍታት ልምምድ ይፈልጋል ነገርየው በሚል ነበር የመጀመሪያው ንግግራችን። መጠጥ ውሃ ላይ ለውጥ አለ፣ በቂ አይደለም። እንኳን በትናንሽ ከተሞች እና ገጠር ቀርቶ በትላልቅ ከተሞች የውሃ ችግር አለ። ውሃው አለ፣ ፕሮፐርሊ ማኔጅ ስለማይደረግ አነስተኛ ግድቦች ስለሌሉ የስርጭት ስርዓቱ ችግር ስላለበት የክፍያ ስርዓት ችግር ስላለበት በቂ አይደለም። እሱን ሲሪየስ የሆነ ኢንተርቬንሽን ይፈልጋል። መጠጥ ውሃ ተኩራርተን
ሰራን የምንለው ጉዳይ አይደለም። ገና በጣም ብዙ ስራ ይጠበቅብናል። ኢነርጂ በሚመለከት በሀገር ደረጃ ያሉ ሜጋ ፕሮጀክቶች እንደተጠበቁ ሆነው ኦፍ ግሪድ በየሰፈሩ በየትናንሽ ከተማው በሶላር ሲስተም የመጠቀም አማራጭ የኢነርጂ ሶርስ መፍጠርና ሰው እንዲገለገል ማድረግ ላይ አሁንም ሰፊ ስራ ያስፈልጋል። የጎርፍ አደጋ፣ ኢሪጌሽን፣ ተጀምረው የቆሙ ግድቦች ማስጨረስ፣ የጉድጓድ ውሃ፣ ከርሰ ምድር ውሃ ማስፋት፣ የተጀመረው ነገር በሰፋፊ ኢንተርቬንሽን መቀጠል አለበት። ግን ጅማሮቹ ተስፋ ሰጪ ናቸው። በዚህ እንዳይቆም በሚቀጥለው 100 ቀን ስንገመግም ይሄ ሪፖርት እንዳይደገም አደገኛው ነገር መጠጥ ውሃ 1000 ነበር 3000 አስገብቻለሁ፣ መብራት 5000 ነበር 20000 አስገብቻለሁ የሚል ቁጥር ያሳስተናል። ስንት ሰው ነው ውሃ የሚፈልገው ኢትዮጵያ ውስጥ? ስንት ሰው መብራት የማያገኝ ኢትዮጵያ ውስጥ? ካላየን በስተቀረ እድገት የሚመስለው ነገር እንዳያስተኛን ጥንቃቄ ያስፈልጋል። ኢንዱስትሪ ኢትዮጵያ ታምርት በሚለው እንቅስቃሴ የመጣው ውጤት እጅግ ተስፋ ሰጪ ነው። ቀላል የሚባል ነገር አለ የተሰራው። ሁላችሁም እንደምታውቁት ኢንዱስትሪያል ፓርክ ከለውጥ በኋላ የገነባናቸው ኢንዱስትሪያል ፓርኮች ከለውጥ በፊት ከነበረው አንጻር ጋር ካወዳደራችሁ በብዙ መቶ እጥፍ ይበልጣል። በርካታ ፓርኮች የጨረስነው እኛ ነን። የመንግስት ብቻ አይደለም፣ የግል በጣም ትላልቅ ኢንዱስትሪዎች ተሰርተዋል ባለፉት 3 ዓመታት ውስጥ። ነገር ግን ኢንዱስትሪው ልክ እንደ ኤክስፖርቱ መሰረታዊ ስብራት ካለው እድገት አይረጋገጥም። የኤክስፖርት መሰረታዊ ስብራት ሰው ኤክስፖርት የሚፈልገው ዶላር ማግኛ መንገድ እንጂ በኤክስፖርት አገር ታድጋለች በሚል ሂሳብ አይደለም። ኢንዱስትሪ ጋም ያለው ነገር መንግስት ኢንዱስትሪ ስለሚፈልግ ውሃ ፈጥራለሁ ይልና ውሃው 3 ብር ነው፣ ግብአቱ 5 ብር ነው። ለኢንዱስትሪ ግብአት የሚባለው ከፍተኛ ዋጋ ይሆናል። ግብአቶቹ ለምንድን ነው ሀገር ውስጥ የማይመረቱት የሚል ጥያቄ መልስ የለውም። ለምሳሌ የቢራ ገብስ እስከ አምና እናስገባ ነበር አይደለም? አይቻልም ይታይ ስንል ክርክር ነበር። የኢትዮጵያ ገብስ እኮ ምናምን የተባለ አሁን ግን ኤክስፖርት ማድረግ ይቻላል። የከሰል ድንጋይ ኢነርጂ ለሲሚንቶ ግብአት የሚሆነው ኢሹ ነበረ። የኢትዮጵያ አይሆንም ለግብአት ይባላል። ጨርቃ ጨርቅ ላይ አንድ ቦታ ጨርቅ አምርቶ ጨርቅ ጠቅሎ ኤክስፖርት ያደርጋል። አንድ ቦታ የተጠቀለለ ጨርቅ አስገብቶ ሰፍቶ ሱፍ ኤክስፖርት ያደርጋል። ዘሴም ኮምቦልቻ ያየ ነው። ይሄን ለምንድን ነው ጨርቁ እዚሁ ተመርቶ ወደ ውጭ ሳይሄድ ሱፍ ሆኖ የስፖርት ማሊያ ሆኖ የማይሄደው? ከግብአት ጋር ይያያዛል። እዛው ካለቀ የዶላር ጥያቄ ስለሚከለክል ብዙ ሰው አይፈልገውም። ይሄን በደንብ ማየት ያስፈልጋል። በሌላ መንገድ ደግሞ ሊያመርቱ እየፈለጉ በግብአት ምክንያት የሚቸገሩ ደግሞ ባለሀብቶች እንዳይቸገሩ ለይቶ በሚገፌር የሆነውን የዶላር ጥያቄ መመለስ ያስፈልጋልና ትንሽ ቀረብ ብሎ ማየት የሚፈልጉ ጉዳዮች ያለ ይመስለኛል። በጣም ተስፋ ሰጪና የማይጠበቀው ነገር ጥቂትም ቢሆኑ ፋብሪካ የሚሰሩ ወጣቶች አሉ። ፋብሪካ የሚያመርቱት ሌላ ቦታ ፋብሪካ ለማምጣት ነው ችግሩ። እነሱ ፋብሪካ ያመርታሉ። ፋብሪካ የሚያመርቱት ግን በጣም ትንሽ በሆነ በክራይ ቦታ ላይ ነው። እኛ ኢንዱስትሪያል ፓርክ ውስጥ ሼድ ካልተከራያችሁ እያልን እንለምናለን። ኢትዮጵያውያን ደግሞ ፋብሪካ እያመረቱ ፋብሪካ ገብታችኋል? ግን ፋብሪካ የሚያመርቱ ሙሉ ፋብሪካ እያመረቱ በሆነ ጉራንጉር ውስጥ ተከራይተው ይሰራሉ። እነዚህ ሰዎች ሼዱን 5 ዓመት በነፃ ስራበት ምን አንከስረም እንደ ሀገርኛ። ከክራይ ጋር ብቻ ለመታየት ያለበት ይሄ ጭንቅላት ይሄ ኢትዮጵያ ወጣት እድል አግኝቶ ፋብሪካ አምርቶ በሎካል ከረንሲ የሚሸጥ ከሆነ ብዙ ነገር ኢምፓክት ያደርጋል ኢኮኖሚ ላይ። እንደነዚህ አይነት ሰዎች እድል አያገኙ፣ ድጋፍ አያገኙ። ገንዘብ አለኝ ነው ደግሞ ዶላር ይላል። ይሄን ማስታረቅ ይፈልጋል። ፓርኮቻችን ቢያንስ 1 ሼድ 2 ሼድ እንደነዚህ አይነት ሰዎች እድል ካልሰጡ በስተቀር በሰው ኢንቨስትመንት በዘላቂነት እድገት ማረጋገጥ አንችልም። ሎካሊ ኢንተርፕረነርስ ኢኖቬተርስ ምን ደግፈበት ምን ናውጣበት መንገድ ያስፈልጋል። አንዱ ደግሞ ለዚህ ኢንዱስትሪው ነው። ኢንዱስትሪው ለጊዜው ኢንቨስት ያደርጋል፣ በኋላ ትርፍ ያተርፋል። ኢንቨስትመንቱ ኦቨርናይት ሪተርን የሚገኝበት ባይሆንም ሀገር በቀል ሰዎች፣ ወጣቶች፣ የሚታትሩ የሚለፉ ሰዎች ደግፈን ኢንዱስትሪ ውስጥ ካላስገባን በሆነ ሀገር ተከቦ ዋጋ የለውም።
አሁን ገንዘብ የላቸውም፣ ፍላጎት አላቸው። ገንዘብ፣ አካባቢ፣ ድጋፍ፣ ሙያ ከሆነ ጊዜ በኋላ ግን ረጂ ይሆናሉ ሰዎቹ። በዛ መንፈስ መታየት ያለባቸው ጉዳዮች በእናንተ በኩል ቢታይ፣ ኢምፖርት መተካት በአክቹዋል ተርም ቢለካ ዝም ብሎ ኢምፖርት ቀንሻለሁ ሳይሆን 20 ቢሊዮን የምናስገባ ከሆነ 19 አድርጌዋለሁ 18 አድርጌዋለሁ እየቀነሰ መሄድ አለበት። በፊገር አንጻር በእንትኑ አይሆንም። እድገት እስካለ ድረስ ኢምፖርቱም እያደገ መሄዱ አይቀርም፣ ግልጽ ነው እሱ። ግን መታየት አለበት የኢምፖርት ሰብስቲቱሽኑ ውጤት በኢምፓክት የሚለካ መሆን አለበት። የውጭ ምንዛሪ ጥያቄም ፌር መሆኑን ማረጋገጥ፣ ኤክስፖርት ማሳደግ ያስፈልጋል። ምን ያክል ኤክስፖርት አድርጋችሁ ነው እንደ ኢንዱስትሪ ምን ያክል ነው ዲማንዱ የሚለውም በደንብ ማየት ያስፈልጋል። ለምሳሌ ጨርቅ ባለፈው አንስቼዋለሁ። ጨርቅ ኤክስፖርት ማድረግ የሚለው ፋሽን የሆነ የተነገረን በቃ ይዘን ልንሞት ነው። እኛ ሁላችንም ኢምፖርት አድርገን የምንለብሰው ልብስኛ እዚህ 100 ሚሊዮን ሰው አለን። ለ100 ሚሊዮን ሰው ማሊያ፣ ሱፍ፣ ሸሚዝ ማቅረብ መቻል በራሱ ትልቅ ነገር ነው። አገር እኮ የምትፈልገው መመገብ፣ ማልበስ፣ መጠለያ ክሪቲካል ናቸው። ኤክስፖርት ካደረኩ ጩኸት ሳይሆን ለሎካል ማርኬት የሚውሉበትን መንገድ ማየት። ሎካል ማርኬት ፊኒሽ ፕሮዳክት አምጥተን ያለው ዋጋና በኢንፑት ስም አስገብተን ከተመረተ በኋላ ያለው ዋጋ ጫና እንዳይኖረው ማየት ነው። አብዛኛውን ኢንፑት እዚህ ማድረግ ነው። ድሮ ኢትዮጵያ ሸማ እዚህ አምጥታ ትለብሳለች፣ ጫማ እዚሁ ነበር የሚሰፋው። ሱፍ በጣም ምርጥ ይሰፋ ነበር ኢትዮጵያ፣ በጣም ቆንጆ ሱፎች። አሁን ከውጭ ካልመጣ ኢትዮጵያ ውስጥ እውቀት ያለ አይመስለንም። ይሄን ነገር ኢንዱስትሪ ቢያይና ለሎካል ማርኬት በቂ ነገር ማምረት በራሱ አንድ ግብ ነው። ሲተርፍ ይወጣል። ልብስ አምርተን፣ ጫማ አምርተን፣ የሚያስፈልገን ነገር አምርተን ሲተርፈን ደግሞ መሸጥ የሚል ነገር ማየት ጥሩ ነው። አንዳንዱ ጉዳይ ሳይተርፍ ኤክስፖርት ይደረጋል። ኤክስፖርት አድርገን የኛን ፍላጎት ገተን የውጭ ምንዛሪ ማግኘት የሚገባን ኤሪያስ ይኖራሉ በኮሞዲቲ። ግን እንደ ልብስ አይነት አይቀሬ ጉዳይ ደግሞ ሲሆን ለራስ ማምረትም እንደ ቀላል መታየት የለበትምና ኢንዱስትሪ በዚህ አይን ቢያይ ጥሩ ይሆናል። ንግድ በሰርቪስ ኢንዱስትሪ ውስጥ ከሚገምቱት በላይ በአሁኑ የጂዲፒ ግሮዝ ከግብርና ቀጥሎ ሰርቪስ ነው። በሰርቪስ ውስጥ ደግሞ የንግድ ሼር በጣም ከፍተኛ ነው። በሆልሴልም በሪቴል ትሬድም ንግድ በኢኮኖሚ እድገት ውስጥ ያለው ሚና በጣም ከፍተኛ ነው። ሲታይ እንደ ኤክስፖርት አድርጌ ያለው ምናምን የሚባል ቁጥር ላይኖር ይችላል። አጠቃላይ ስርዓቱ ግን በኢትዮጵያ ኢኮኖሚክ እድገት ውስጥ ያለው ሚና ከፍተኛ ነው። ይሄ ነገር በቅጡ መገንዘብና ላይሰንስ ከመስጠት ላይሰንስ ከመቀማት የሆነ የላይሰንስ ፊ ከመቀበል ባለፈ የትሬድ ስርዓቱን ሆሊስቲክ በሆነ መንገድ ማዘመን ያስፈልጋል፣ መቀየር ያስፈልጋል የሚል ነገር ቢታይ ጥሩ ነው። ለምሳሌ ነዳጅ ሰብሲዲ በጣም ጥሩ ስራ ሰርታችኋል። የሲሚንቶ ግብይት ጋር ተያይዞ የነበረውን ክራሽ ለመፍታት ጥሩ ሄዳችኋል። ኦፕን የሰንዴ ማርኬት ሰንዴ ገበያ ላይ ጥሩ ሙከራዎች አሉ። ሰንዴ ማርኬት ላይ መጣው ለውጥ በሲሚንቶ ግብይት ላይ ሞከራችሁት ሙከራ፣ በነዳጅ ላይ ሞከራችሁት ሙከራ በዋና ዋና ሸቀጦች ላይ መደገም አለባቸው። ስንዴን ጨምሮ በጣም ብዙ ኮሞዲቲ በኮንትሮባንድ ያለው ሂደት ገተን ልክ እንደ ነዳጁ እንደ ሰንዴይ እንደ እሁድ ገበያው ኢንተርቪን አድርጋችሁ ብትፈቱት በጣም ብዙ ቀንበር ይሰብራል። በዚያ ላይ ኢንፍሌሽን ላይ ያለው ጫናም ይቀንሳል። ዋና ዋና ሸቀጦች ላይ በደንብ ይታይ ጥሩ ነው። ሁለተኛ ኤንኪዋይ ለኤክስፖርቱ፣ ለሀገር ውስጥ ግብይቱ፣ ለጤናውም ከምግብ ጋር ተያይዞ በጣም ከፍተኛ ትርጉም አለው። እየተገነባ ያለው ተቋም በጣም ትልቅ ተቋም ነው። እየዘገየ በሄደ ቁጥር ያ ሁሉ ኢንቨስትመንት ኪሳራ እንዳይሆን ፈጥኖ ስራ የሚጀምርበትና ከኛም አልፎ ሌሎች የሚያግዝበት መንገድ ቢታሰብ ጥሩ ነው። ከዚህ ውጭ ሁለት ኤሪያ ላይ ሲሪየስ ኢንተርቬንሽን ያስፈልጋል። አንደኛ ሞኖፖሊ፣ በአንዳንድ የንግድ ስርዓት ሞኖፖሊዎች አሉ። ሞኖፖሊ ኮምፒቲሽን ያጠፋል። ሞኖፖሊ አደገኛ ነገር ነው። እየታየ ኢንተርቪን ተደርጎ ለገበያ ክፍት መደረግ ያለባቸውን የንግድ ዘርፍ መለየት ያስፈልጋል። ሁለተኛ ኮንትሮባንድ
እየሰፋ ነው። ኮንትሮባንድ አጠቃላይ ኢኮኖሚውን የሚጎዳበት ደረጃ የደረሰ ነው። ሞኖፖሊና ኮንትሮባንዱን ብትገሩ በግብይት ስርዓቱ በኦፕን ሰንደይ ያለውን ለውጥ በአንዳንድ ዋና ዋና ሸቀጦች ብታመጡ በሚቀጥለው 100 ቀን በብዙ ድል የታጀበ ሪፖርት እንደምታቀርቡ ተስፋ አደርጋለሁና ለውጡም በዛ አይነት ቢታይ። የከተማ ልማት በመንግስት ተጨማሪ ድጋፎች ያስፈልገዋል። ሚኒስትሮች ቀደም ሲል እንዳነሳውት ብልጽግና የምናስብ ከሆነ ከተሜነት ነው። ከተሜነት ደግሞ በቆረቆሱ ቤቶች የተሞላም ሊሆን ይችላል። በሞደርን የአኗኗር ዘዬ ላይ የተመሰረተም ሊሆን ይችላል። ከተማ ሲባል መሰብሰብ ብቻ አይደለም፣ ሻል ያለ የኑሮ ስርዓት ማለት ነው። ከዚህ አንጻር እኔ የምገባባቸው ድጋፎች ይኖራሉ። ሌሎቻችሁም ማገዝ የሚገባን ኤሪያ ለከተማ ላይ ገና ነው። ስለ ከተማ ሲነሳ፣ ስለ ከንቲባ ሲነሳ የሁሉ ነገር ዕውቀት ምንጭ መሬት ብቻ ነው። ከዛ ውጭ ያለው ስራ እንደ ስራ አይወሰድም። ከንቲቦች ዋና ስራቸው መሬት፣ ዋና ስራቸው ከእንደዚህ አይነት ጉዳይ ጋር የሚያያዝ እንጂ ለዜጎች ለከተማ ነዋሪዎች ምቹ ከባቢ መፍጠር የኔ ኃላፊነት ብሎ ገና አልደረሱም። ይሄን እኛ እንሰራበታለን፣ እናንተ ማግዙ። ነገር ግን የካፒታል ፕሮጀክቶች በተለይም ኢንፍራስትራክቸር በሚመለከት ኢቭን በሆነ መንገድ ነው ወይ የተሰራጨ ያለው ስራው ዘ ካንትሪ አድሎ ካለበት ትርፋማነትን ንግድን ታሳቢ ካላደረገ በጊዜ ማረም የሚገባን ነገር ካለ ማየት አለብን። አላግባብ የሚታጨቅበትም አላግባብ የሚጎዳም እንዳይኖር በተለየ መንገድ አጥንተን መቅረት የሚገባውን እያስቀርን ማከል የሚገባን ካለ ያከልን ካልሄድን እንጎዳለንና ካፒታል ፕሮጀክቶች ብዙ ብር እየበሉ ነው። መንገድ ላይ አጠቃላይ የሚፈጅብን ከግማሽ ትሪሊየን በላይ ቢሆንም አሁን በዚህ ዓመት 70-80 ቢሊየን ነው ኢንቨስትመንቱ። ብዙ ነው። ይሄ ኢንቨስትመንት በትክክል መዋሉን ማረጋገጥ ያስፈልጋል። በህንፃ ላይ እንደዚህ ነው። የግለሰብም የመንግስትም ቢሆን ለጥቅም መዋሉን ማረጋገጥ። ከተማ ውስጥ በጣም ብዙ ህንፃ አልተከራየም ይባላል፣ ብዙ ቤት አልተከራየም ይባላል። ባዶ ቤት አለ፣ ሰው ደግሞ ቤት የለውም። ለምንድን ነው ባዶ ቤት የሆነው? ከተማ ውስጥ ህንፃ ይጀመራል፣ አያልቅም። ማንም ያናግራችሁ ሰዎቹን ምን ችግራችሁ፣ ምን እናግዛችሁ፣ እንዴት ይለካል ተባለ ሀገር መለወጥ እያሰብን ይሄማ የግለሰብ ነው እያልን አይሆንም። ምንድነው ያቆማቸው ጉዳይ? ቀረብ ብሎ ጠይቆ አግዞ ማስጨረስ ያስፈልጋል። ኦሪጂናል ፕላን መቀየር ቅድም ያነሳሁት ትልቅ የፖለቲካ ስብራት ነው። ኮንትራክተሮች በየሄዱበት በአነስተኛ በጀት ስራ ከጀመሩ በኋላ ህዝብ እየቀሰቀሱ የሚያስፋፉት ጉዳይ በጣም ችግር አለበት በብዙ መልኩ። አሁንም በየሄዳችሁበት ኮምፕሌን ከሰማችሁ ቀጥታ ከግለሰቦቹ ጋር ይያያዛል። እቺኮ መንገድ ይሄን ያክል ቢጨመርባት እንትን ጋር መታገናኘውም እያለ ሰው ይናገራል። 1 ኪሎ ሜትር አስፋልት ስንት ብር ነው፣ ስንት ጊዜ ይፈልጋል የሚለውን አያይም። ያ ፕላን ያቀድነውን ማሳካት ከቻል ትልቅ ነገር ነው። ከዚያ ደግሞ እንጨምራለን። በየጊዜው የሚቀያየርና ማያልቅ መሆን የለበትም። የከተሞች ጥራት ስታንዳርድ፣ የከተሞች ትራንስፖርት፣ የከተሞች መጸዳጃ ቦታ፣ የከተሞች የወል ፓርክ ብዙ ቦታ እያለ እየተቻለ የማይሰራ ነገር ነው። ብዙ ሀብት የሚፈልግ ሳይሆን ብዙ ማየት ማስተዋል የሚፈልግ ጉዳይ ስለሆነ እነዚህን ጉዳዮች በደንብ ማየት ብንችል ጥሩ ነው። የፕራይቬት ሴክተር ወደ ሃውሲንግ ማስገባት እያገዝናቸውም ቢሆን ወደ ሃውሲንግ ካልገቡ በፐብሊክ ኢንቨስትመንት ሊሟላ አይችልም። በነገራችን ላይ በዓለም ላይ 100% መንግስት ኢንቨስት አድርጎ ዜጎቹን የቤት ባለቤት ያደረገበት አንድ ሀገር የለም። ሰዎች ወይም ተከራይተው ወይም ገዝተው ወይም ሰርተው የሚኖሩበት መጠለያ ያስፈልጋቸዋል እንጂ እያንዳንዱ ሰው የቤት ባለቤት መሆን አለበት የሚል ፍልስፍና ቢያንስ ለጊዜው የሚሳካ አይደለም እና ለሰው ግን በአቅሙ በገቢው ልክ የሚከራየው ቤት ሳያጣ የሚኖርበትን መንገድ ለማመቻቸት የፕራይቬት ሴክተሩን በስፋት ማሳተፍ ያስፈልጋል። የከተማ ውድድር
አኑዋል የከተሞች ውድድር ያስፈልጋል። ተወዳድሮ ከንቲቦች የሚሸለሙበት የሚበረታቱበት ሽልማት ሰርቲፊኬት ሳይሆን ያሸነፈ ከተማ የሚሰጠው ስራ ፓርክ ሊሆን ይችላል። ብቻ የሚሰጠው ስራ ካለ ከተሞች ይነቃቃሉ፣ ይሰራሉና ትንሽ እኛም እናግዛለን። እናንተም አግሬሲቭ ሆናችሁ ከተማ ላይ ውጤት እናምጣ። አዲስ አበባ በጣም የጀመርናቸው ስራዎች ቆንጆ ስራዎች አሉ። ብዙዎቹ እየሄዱ አይደለም። አፍጥነን ከተሞቻችንን ማዘመን ያስፈልጋል። እንግዲህ እዚህ ጋር ሁለት ነገር ነው ያለው። በአንድ በኩል በእኛ የከተሞች እድገት፣ ጽዳት፣ ጥራትና ፍጥነት የሚደነቁ ሰዎች አሉ። ከውጭ መጥተው የዛሬ 5 ዓመት ኢትዮጵያን አውቃታለሁ፣ 10 ዓመት ኢትዮጵያን አውቃታለሁ፣ አዲስ አበባ ያለው ለውጥ ያስደንቃል የሚለን ሰው በጣም ብዙ ነው። ከነበርንበት አረንቋ አንጻር ሲታይ አዲስ አበባ መሆን ካለባት ግን ገና በጣም ብዙ ስራ ያስፈልጋል። ባህር ዳር መሆን ካለባት በጣም ብዙ ስራ ያስፈልጋል። እሱን ታሳቢ አድርገን ለመለወጥ መትጋት ይኖርብናል። ማዕድን አንድ ህገወጥ ግብይት፣ ሁለት የግንባታ ግብአት ለይቶ ማቅረብ፣ ሶስት የውጭ ምንዛሪ ማሳደግ። ይሄንን ቅድሚያ ሰጥተው ከሰሩ ለሚቀጥለው 100 ዓመት በጣም ትልቅ ኢንተርቬንሽን ነው። አንደኛው ህገወጥ ግብይት እነ ወርቅ እነ ተንታለም መንግስት የውጭ ምንዛሪ ሊያገኝባቸው ሲገቡ በግለሰቦች እጅ የሚመዘበረውን እሱን የተጀመረ ስራ አለ ማጠናከር ነው። ሁለተኛ በአገር ውስጥ ማምረትና የውጭ ምንዛሪ ማስቀረት የሚቻልበትን መንገድ መፍጠር። ሶስተኛ ደግሞ ሽጦ ገንዘብ ማምጣት ላይ ቢሰራ ጥሩ ነው። መስኖ ቅድም ብየዋለሁ። አንድ አነስተኛ ግድቦች 48000 ፓምፕ በአመት ማምጣት በጣም ትልቅ ነገር ነው። እነሱ ሪፖርት መቅረብ ያለባቸው 48000 ፓምፕ ቀርቧል። ነገር ግን 48000 ፓምፕ ከምንፈልገው ዲማንድ ውጪ አንድ ሰፈር ላይ በስቶ ከሆነ ኢቭን የሆነ ልማት አያመጣም። ወደ ላይ ያሉ ሰዎች በፓምፕ ውሃውን እንደፈለጉ እየወሰዱ እያለሙ ወደ ታች ሲኬድ ደግሞ ውሃው ችግር ያጋጥመዋል። ግድብ ከሌለ ወራጅ ውሃ ከሆነ ክረምት ካልሆነ በጋ ላይ ኤክሰሲቭ ፓምፖች አንድ መንደር ውስጥ ካሉ ታች ይደርቃል። አሁን አንዳንዴ ፓምፕ በዛ ጥሩ ይመስላል ዜናው። የት በዛ? አዋሽ አንድ ሪቨር ነው፣ አንድ ወንዝ ነው። ብዙ ወረዳዎች፣ ዞኖች፣ ክልሎች ያገናኛል። አንደኛው አካባቢ በስፋት ተጠቅሞበት ሌላው የሚቸገር እንዳይሆን ግድብ ካለ ችግር የለውም። አነስተኛ ግድብ ካለ ከሚወርደው ውሃ ከሆነ ግን ፓምፕ አደጋ እንዳያመጣ ጥንቃቄ ያስፈልገዋል። መብዛቱ ቆንጆ ሆኖ የት እንደምንጠቀምበት ግን ማወቅ አለብን። አነስተኛ ግድቦች ላይ ማተኮር አለብን። በጣም ትናንሽ በአመት የሚሰሩ ግድቦች በመቶዎች አምና እንደጀመርነው መስፋት ያለበት እሱ ነው። የተጀመሩ ግድቦች መጨረስ፣ አነስተኛ ግድቦች መስራት። ኒው ዲዛይን አያስፈልገንም። አነስተኛ ግድብ በማስፋት አሁን ያለውን ችግር ልንፈታ እንችላለን። ሌላው መሬት አጠቃቀም። መሬት ላይ ይዘራ አንዴ እናለማለን፣ ኦር ቶታሊ የማይለማባቸው ቦታዎች አሉ፣ ወይ ደግሞ ካላግባብ የሚያሳዝኑ ቦታዎች አሉ። በጣም ለመልማት የሚችሉ ግን አልሚ ባሉን ሰዎች የተያዙ፣ እነሱ ሁሉ ማየት ያስፈልጋል። መሬት፣ ውሃ፣ ሰው በጣም ውድ ሪሶርስ ነው። ከባከነ ይባክናል። እንዳይባክን አድርጎ ለይቶ መጠቀም ያስፈልጋል። የዲዛይን ጉዳይ ሎካላይዝ ይደረግ። በየሰፈሩ ትናንሽ የግድብ በጣም ትናንሽ እኮ ነው፣ 1 ሄክታር 2 ሄክታር ውሃ የምትይዝ እሱም በብዛት አሁን አፋር አንድ ትልቅ ግድብ ከሚሰራ 100 ቢሰራ ይሻላል፣ በየሰፈሩ ማለት ነው። ማኔጅመንቱ ቀላል ነው። በቀላሉ ፓምፕ አድርገን እንጠቀምበታለን። ትላልቅ ግድቦች ካናል ከሌለ በስተቀር ጥቅም ላይ አይውሉም። ከግድብ በኋላ ያለው ስራ ከባድ ነው። እንደዛ እንዳይሆን አነስተኛ ግድብ ላይ ብናተኩር ጥሩ ይሆናል። ሎጂስቲክስ፣ ትራንስፖርት፣ ባቡር አሁንም ማድረግ በሚገባው ደረጃ መስፋት አለበት። የሰርቪሱ ፍላጎት ሰፊ ነው። በፍላጎቱ ልክ እንዲያድግ በተለይ ባቡር በዚህ ዓመት ነው ከራሱን ችሎ ወጪውን ሸፍኖ መንቀሳቀስ የጀመረው። ይበልጥ ትርፋማ እንዲሆን ስራ ያስፈልጋል። በጅቡቲና በእኛ መካከል ያለውን ፍሪ ትሬድ ዞን የጀመርነው አለ። እሱም እንደ ሌሎች ሀገራት ውጤታማ እንዲሆን በስፋት ጥቅም ላይ መዋሉን ማረጋገጥ ማገዝ ይፈልጋል።
የነዳጅ ድጎማ ስርዓት በንግድ ሚኒስቴር ብቻ ሳይሆን በእናንተ መታየት ያለበት ነገር አለ። እሱንም አብራችሁ ማየት አለባችሁ። ብሩ ይደጎማል፣ ተጠቃሚው ጋር ግን አይደርስም። እሱም በደንብ ማየት ያስፈልጋል። አቪዬሽን ዘርፍ ላይም ብዙ ሊሻሻሉ ሊታረሙ የሚገባቸው ጉዳዮች አሉ ከቁጥጥር አንጻር፣ እሱንም ማየት ይኖርባቸዋል። እንደ ተቋም ግን የውጭ ምንዛሪ ማመንጨት እያንዳንዱ ተቋም በሚሰራው ሴክተር ምን የውጭ ምንዛሪ ያመነጫለው ብሎ ማሰብ አለበት። የውጭ ምንዛሪ ካልመነጨ ዶላር ጥያቄ ከቀረበ ያስቸግራል መስጠት እና እያንዳንዱ ተቋም ምን ያክል አመነጫለው ብሎ ማሰብ አለበት። ከዛ ውስጥ ደግሞ አንዱ ትራንስፖርት ይሆናል። ኢንቨስትመንት ማስፋት፣ አቪዬሽን ትናንሽ አውሮፕላን ያስፈልጋል፣ እነሱም ማስፋት ይኖርብናል እና ትራንስፖርት ላይ ሎጂስቲክስ ላይ አጠቃላይ ማርኬቱ ቢዝነሱ ኢኮኖሚው ታንቆ የተያዘው በዛ ነው። የሚወጣው አይወጣም፣ የሚገባው አይገባም። እሱን የሚያቃልል ነገር በስፋት ከፕራይቬት ሴክተር ጋር ሆነ መስራት ይኖርብናል። ቱሪዝም ሰርቪስ ሰጪ ተቋማትን በሚመለከት ብዙ ስራ ያስፈልጋል። በሆቴሎች፣ በታክሲዎች፣ ባንኮች ብዙ ቦታ ላይ ሰርቪስ የምንሰጥበት ስርዓትና አቲቲዩድ ብዙ ስልጠና ያስፈልጋል። በርከት ያለ ኢንቨስትመንት መሳብ ይፈልጋል። ትልቅ ፖቴንሻል አለ እዚህ ሀገር እና ዝም ብሎ ባለው ነገር ላይ ሳይሆን አዳዲስ ቦታዎች እያስፋፋን ፕራይቬት ሴክተር እንዲገባ እያደረግን ብንሰራ ጥሩ ነው። አብዛኛውን መዳረሻዎች እያለማን እየጠገን እያደስን ኢትዮጵያን እያስተዋወቅን በቱሪዝም የሚጨበጥ ነገር የምናመጣበትን መንገድ መከተል ያስፈልጋል። ውጭ ጉዳይ ሪፎርም ተጀምሯል። ሪፎርሙ ይፋጠናል። ሪፎርም ማጠናከር ያስፈልጋል። ቢታከል ምለው የዓለም ሁኔታ በጣም ተለዋዋጭ ስለሆነ በጣም ፈጣን ስለሆነ ከአዲስ አበባ ስንመጣ የነበረው ዓለም እና ዛሬ ይለያያል። በየቀኑ አዳዲስ ነገሮች ስለሚፈጠሩ ያንን ዲቮትድ የሆነ ስራው የሆነ ቁጭ ብሎ የሚያጠና ኃይል ቢኖር ጥሩ ነው። በጣም ተለዋዋጭ ጉዳዮች ስለሚታዩ እሱን እያጠናን በቅጡ የዓለምን የመለዋወጥ ትሬንድ መገንዘብ የሚያስችል ነገር መከተል ያስፈልጋል። ሁለተኛ ኤምባሲዎቻችን ዜጎች ዝም ብሎ ኢሌጋል ነው ይውጡ ሲባል ግርግር ሳይሆን ቁጥራቸውን ማወቅ። ጅቡቲ ስንት ሰው ነው ያለው? ከተቻለ በስም ዳታቤዝ አድርገው በስም መመዝገብ፣ ፓስፖርት ያለው የሌለው፣ ቪዛ ያለው የሌለው እያሉ ዜጎቻችንን በያሉበት ሀገር የማወቅ ስራ ቢሰራ ጥሩ ነው። አስፈላጊ ሲሆን ለማገዝም ያስችላልና ኤምባሲዎች ቢሰሩበት ጥሩ ነው። ከጎረቤት ሀገራት ጋር ያለ ግንኙነት ማጠናከር ነው። ጎረቤት ሀገራት በፖሊሲያችን እንዳለው ኢምፖርታንት ናቸው። ወጣ ገባ የሚሉ ጉዳዮች ካሉ በቀስ ባለ መንገድ እያረጋጉ ለጋራ ተጠቃሚነትና ለጋራ ሰላም አብሮ መስራት ያስፈልጋል እና ያሉትን አንዳንድ ጉዳዮች እየፈተሹ እያስተካከሉ ሪኢንጌጅመንት ማጠናከር ያስፈልጋል። ኢንቨስትመንት መሳብ፣ የኤክስፖርት መዳረሻ ማስፋት፣ ቢዝነስ ኦሪየንትድ የሆነ ዲፕሎማት መፍጠር ያስፈልጋል። በዛ ቢኬድ ጥሩ ነው። ጤና ተነስቷል። ቫክሲን ስትራቴጂክ ነው፣ ኢምፖርታንት ነው። በሽታው ቢቀያየርም ያስፈልገናል። የቫክሲን ቤልቶች መፍጠር ላይ ማኑፋክቸር ማድረግ ላይ የተጀመረው ጥረት ተጠናክሮ ቢቀጥል ጥሩ ነው። ኩላሊት ትራንስፕላንት ማድረግ፣ የልብ ቀዶ ጥገና፣ የአእምሮ ቀዶ ጥገና፣ ከበድ ያሉ በሽታዎች በቀላል ገንዘብና ቦታ ሕክምና የማይገኝባቸውም በተወሰነ ደረጃም ቢሆን እየጀመሩና እያስፋፉ መሄድ። ለዚህ ደግሞ የተማሩ ኢትዮጵያውያን በተለያየ ሀገር ያሉ በተደራጀ መንገድ እየታገዙ የሚሰሩበትን መንገድ መፍጠር፣ በማስተማር በኢንቨስትመንት እንዲሁም በመርዳት የሚሳተፉበትን ነገር ማስፋት። የሕክምና አገልግሎት አሁንም ችግር አለ። ገና ብዙ ስራ ይጠበቅብናል። ሆስፒታሎች አልተስፋፉም። በተለይ ፕራይቬት ሴክተር ሆስፒታል ቢስፋፋ ጥሩ ነው። መድኃኒት በሚመለከት ኢንዱስትሪው ይስፋ። የሚፈለገው ግብአት ከውጭ ብቻ እንዳይሆንም ታስቦ ይሰራበት። ድጋፍ በሚያስፈልጋቸው ልክም እንዲሁ ድጋፍ ይሰጣቸው። የመንግስት ተቋማት ሆስፒታሎች ማሻሻል፣ ማዘመን ከትምህርት ሚኒስቴር ጋር ሆኖ የሚሰሩ ሪፎርሞች ማየት ጥሩ ነው። በጣም ትላልቅ ሆስፒታሎች አሉት መንግስት ከዩኒቨርሲቲዎች ጋር በዚያ ልክ ሰርቪስ እየሰጡ እየዘመኑ መሄዳቸውን ማየት ያስፈልጋል። ትምህርት
የተጀመረው ፍኖተ ካርታ ተጠናክሮ ይቀጥል። አሁንም በጣም ብዙ ስራ ነው ያለብን። በቀደም እንደሰማችሁት ከ5000 ምናምን ሃይ ስኩል ውስጥ 2800 ገደማው አንድ ተማሪ ማሳለፍ አልቻለም። 2800 ሃይ ስኩል 2800 ርዕሰ መምህር ምናምን ሁሉ ነገር 50% የሚያመጣ አንድ ሰው መፍጠር አልቻለም። ይሄ ከፍተኛ ስራ ይጠበቅብናል። ቅድም እንደተነሳው በዚህ ውስጥ ማን ነው ተጠያቂው ወደሚለው ከመሄዳችን በፊት ስብራቱን በሙሉ ልብ እናምንበት ነበር ወይ? ሁሉም ኢትዮጵያዊ የፈተና ስርዓት መለወጥ አለበት ሲባል ሌብነቱ ነው ዋናው እንጂ ትምህርት የለም የሚለውን ያምንበት ነበር ወይ? አያምንበትም። አሁን ለመጀመሪያ ጊዜ የተገኘው ተጨባጭ ውጤት በትምህርት ስርዓት ያለብንን ስብራት አሳይቷል። ከዚህ በኋላ ወደ መፍትሄ ስንሄድ የመምህራን ሚና፣ የቤተሰብ ሚና፣ የትምህርት ቁሳቁስ ሚና፣ የተማሪዎች ድርሻ፣ የመንግስት ድርሻ፣ ፕራይቬት ሴክተር እያል ባለድርሻ እናስፋፋለን። መጀመሪያ ግን ችግሩ ጋር ራሱ መግባባት ያስፈልጋል። ከዚህ ውስጥ አንዱ ቻይልድሁድ ኢንቨስትመንት ነው። ኤርሊ ቻይልድሁድ ላይ ኢንቨስት ያልተደረገ ነገር በኋላ ከየት ይመጣል? አሁን ለምሳሌ ዘንድሮ 12ኛ ክፍል የተፈተነው ተማሪ ቢያንስ መሆን ባለበት 15 መሆን በሌለበት 12 ዓመት ተምሯል። 15 ማለት ኬጂ ቢጨመር ኬጂ ቢቀር 12 ዓመት ተምሯል። እኛ ከመጣን ገና 4 ዓመት ተኩላችን ነው። ይሄ ሰውዬ ሲሰራ የቆየ ነው እንጂ ኦቨርናይት 12ኛ ክፍል ሲደርስ ችግር የተፈጠረው። እኛ አሁን ደግሞ ኢንቨስት የምናደርገው ከኛ በኋላ የመጡት መንግስታት ናቸው ሃርቨስት የሚያደርጉት። እንደ ሀገር ነው ጥቅሙ እንጂ ዘንድሮ ኢንቨስት አድርገን ኔክስት ይር ሃርቨስት አይደረግም። የረጅም ጊዜ ስራ ነው። እሱን ታሳቢ አድርጎ በመምህራን ጥራት፣ በቴክስት ቡክ አቅርቦት፣ በትምህርት መስጫ መሳሪያዎች አቅርቦት፣ በትምህርት ከባቢ ምቹነት፣ በመምህራን ትጋት መምህር የሚለካው ስንት ተማሪ አሳለፍ በሚል እንዲሆን ዘንድሮ ያለፉትን ተማሪዎች አብዛኛዎቹ የተሻለ ውጤት ያላቸውን መንግስት ድጋፍ አድርጎ የተሻለ ትምህርት የሚያገኙበትን መንገድ ይፈልጋል። እንደዛ ውድድር እየፈጠር ስንሄድ ችግሩ እየቀነሰ ይሄዳል። ውድድር ያስፈልጋል። ከክልል ክልል፣ ከዞን ዞን፣ ከሃይስኩል ሃይስኩል እያወዳደሩ አሁን ባለው በዘንድሮ ውጤት የምጠብቀው የኢትዮጵያ ቤስት 10 ሃይስኩልስ መለየት አለባቸው ያሳለፉ። ኔክስት 50 ካሳለፈ 50ውም እዛ ይገባል ማለት ነው። እንዲሁ ዝም ብሎ ሃይስኩል ላይ ግቢ ሰፊ ነው ሳይሆን ስንት ሰው አድርገሃል በሚል ውድድር መንፈስ እያስፋፋ መሄድ ያስፈልጋል። አውቶኖመስ ያለውን ሀሳብ በደንብ ግንዛቤ የተያዘበት አይመስልም፣ ግን በጣም ኢምፖርታንት ነገር ነው ትምህርት ጥራት ለማምጣት። እሱንም ከመምህራን ጋር እየተወያየን የምንሄድበት ይሆናል። በድምሩ የሰው ኃይላችን የሰው ሀብታችን ሀብት ፈጣሪ ሀብት ነው። ሀብት የሚፈጠረው በሰው ነው። ኢንዱስትሪው፣ ሳይንሱ፣ ቴክኖሎጂው፣ ግብርና የሚዘምነው በሰው ነው። ሰው ሀብት ብቻ አይደለም፣ ሀብት ፈጣሪ ሀብት ነው። በጣም ኢምፖርታንት ሀብት ነው። ሰው ሀብት ፈጣሪ ሀብት የሚሆነው ፕሮፐር ኢንቨስትመንት ካገኘ ብቻ ነው። ዝም ብሎ ሰው በመሆኑ ብቻ አይደለም። ተገቢ የሆነ ኢንቨስትመንት ካገኘ ውጤት ያለው ውጤት የሚያመጣ ሰው ይፈጠራል። በቀደም በማትሪክ ፈተና ምን ያክል ችግር እንዳለብን አይተናል። አሁን ደግሞ ባለፈው የተሰጣቸው አቅጣጫ አለ። በእያንዳንዱ መስሪያ ቤት ማን ነው ህጋዊ ወረቀት ህጋዊ ዲግሪ ያለው? ህጋዊ ዲግሪ ሳይዝ በፎርጂድ ዲግሪ የገባ ምን ያክል ሰው ነው ያለው? ይሄን ከትምህርት ሚኒስቴር ጋር በቅርበት ሆናችሁ እያንዳንዱ ተቋም ሰርቶ ይሄን ያክል ፐርሰንት እና ይሄን ያክል ሰው ፎርጂድ ነው ብንል መቀጠር የማይቻል ከሆነ በስርቆት ተፈትኖ ማለፍ የማይቻል ከሆነ ሰው ቢሄቭ እያደረገ ይሄዳል። ግን ፈተናን አትችልም ብለ ነው በአንድ ሴንተር ነው የምንፈትን አትሰርቅም ብለን ሳይማር በፎርጂድ ወረቀት ደግሞ የሚቀጠር ከሆነ ዋጋ የለውም። መናበብ አለበት ስራዎቻችን። ፈተና ላይ የተገኘው ውጤት በሲቪል ሰርቫንቱ ወረቀት ላይ መደገም አለበት። እሱን በስፋት ካልሰራን በስተቀር የተሟላ ውጤት አናመጣም። ስራ በሚመለከት አውቶሜሽኑ ይፋጠን፣ ስራ ሊሰራ የሚችል ሰው ማዘጋጀት፣ ማሰልጠን፣ ማብቃት ይሰራበት። የግልና የመንግስት የስራ መፍጠሪያ መስኮች ይታዩ።
የሚተጉ ሰዎች ደግሞ የሚያድጉበትን መንገድ መፈለግ ማስያዝ ብቻ ሳይሆን ኮንቲኒየም ነው። እዛ ውስጥ መቆየት፣ ማደግ፣ መሻሻል የሚታይበትን ነገር ማየት። የውጭ ስራ ስምሪትም እንደዚሁ የተጀመረው ነገር ቢጠናከር ጥሩ ነው። አሁን እንዳያችሁት የውጭ ስራ ስምሪት 70% ገደማ ቁጥሩን ማሳደግ ይኖርብናል። አንድ ሀገር ላይ ብቻ እንዳንወሰን። ባህል የትላልቅ ስታዲየሞች ጉዳይ ተነስቷል። አሁን የኔ ትልቁ ጉጉት ትናንሽ ስታዲየሞች ነው። ልክ እንደ ትናንሽ ግድብ አዲስ አበባ ላይ አንድ ስታዲየም አሰርተን ነበረ። ሁለተኛው ስታዲየም አልቋል። ሶስተኛውን እንጀምራለን። ባለሀብት እያስተባበሩ በየሰፈር ያለ ስታዲየም ማዘመን። የአፍሪካ ዋንጫ በመጣ ቁጥር የዓለም ዋንጫ በመጣ ቁጥር ቁልጭ እያልን እንትና አለፈ እንትና አላለፈም ከምንል ልክ እንደ ትምህርቱ በየሰፈሩ ስታዲየም፣ ኳስ፣ ማሊያ ብናበዛ፣ ስፖርት የሚወድ ሰው ብናበዛ ከሱ ውስጥ ቢያንስ ጥቂት ክለቦች ይፈጠራሉ እና ዋናው ስለ ቢሊየን ብቻ ሳይሆን ትናንሽ ስታዲየሞች በየሰፈሩ ያሉ ሻል ብለው ልጆች ደስ ብሏቸው እንዲጫወቱ ቀንም ማታም እንዲጫወቱ ማድረግ ላይ ቢሰራበት ጥሩ ነው። ባህል ውድድር አይፈልግም፣ ትስስር ነው የሚፈልገው። ዛፍና ውሃ አይወዳደሩም፣ ውሃና አፈር አይወዳደሩም። ለዛፍ አፈር ያስፈልጋል፣ ውሃ ያስፈልጋል። ለውሃ ዛፍ ያስፈልጋል፣ አፈር ያስፈልጋል። በትብብር ነው የሚኖሩት። የእያንዳንዱ አካባቢ ባህል ለሌላው ጌጥ ነው። ዋናው ማንሳት የምፈልገው የኔሽን ቢልዲንግ ጉዳይ ነው። ስቴት ቢልዲንግ ሃርድዌር ነው፣ ተቋም ግንባታ ነው ብሎ መንግስት የሰራበት ነው። ኔሽን ቢልዲንግ ሶፍትዌር ነው፣ የናሬሽን አቅም ነው። አሁን በዲስኢንፎርሜሽን አጀንዳ ሴት እያደረጉ በመርጨት ሳይሆን ሀገር ለመገንባት ትውልድ ለመገንባት የሚያስችል የሚሰበስብ የሚያቀራርብ ናሬሽን ያስፈልጋል። አንዱ ሌላ ጠላት እንደሆነ ሳይሆን ወዳጅ ወንድም እንደሆነ የሚያሳይ ያ ናሬሽን በቲያትር በዘፈን በግጥም በተለያየ መንገድ ለጥፋት እየዋለ ያለውን ወደሚያሰባስብ ወደሚያቀራርብ ማምጣት ያስፈልጋል። በነገራችን ላይ አንደኛ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ትፈርሳለች፣ ኢትዮጵያ እየፈረሰች ነው የሚል ብዙ ዘፈን አለ። በእርግጠኝነት ኢትዮጵያ አትፈርስም። ኢትዮጵያ የምትፈርስበት ዘመን አልፏል። አሁን ኢትዮጵያ መጠበቅ የሚያስችል ኃይል፣ ጉልበት፣ አቅም፣ ፍላጎት አለ። እማትፈርስ ሀገር ፈረሰች እያልን ደጋግመን ከምንዘምር ደህይታ እንዳትቀር በቀና ናሬሽን ወደፊት እንድንወስድ ስራ ያስፈልጋል። ከናሬሽን ጎን ለጎን ካልቸር ነው። ለምሳሌ ዴሞክራሲ ለኢትዮጵያ ያስፈልጋል ብለን ተቋም እንገነባለን። የምርጫ ቦርድ፣ እንባ ጠባቂ፣ ፓርላማ። ይሄ ስቴት ቢልዲንግ ነው፣ ሃርድዌር ነው። ዴሞክራሲ ያስፈልጋል። ዴሞክራሲ ማለት መጋደል ሳይሆን ተቀምጦ መወያየት፣ በሐሳብ ብልጫ ማመን፣ የሚቃረን ሐሳብ እንኳን ካለ ለመነጋገር ለመከባበር ክፍት መሆን፣ ዝግጁ መሆን ብለን ደግሞ በናሬሽን እናስተምራለን። ሁለቱ ግን ሙሉ የሚሆኑት ዴሞክራቲክ ካልቸር ካለ ብቻ። ካልቸር አብሮ ካልተገነባ በስተቀረ በሶፍትዌርና በሃርድዌሩ በኔሽን ቢልዲንግ እና በስቴት ቢልዲንግ ብቻ አይቆምም። የካልቸር ፓርቱ ኢኳሊ ስራ ይፈልጋል። ካልቸር ማለት አብሮ መስራት፣ መነጋገር፣ መወያየት ጥቅም እንጂ ጉዳት እንደሌለው የሚያምን፣ የሚያመሰግን፣ የሚያደንቅ፣ የሚያከብር ትውልድ። መልካም ነገር እያየ ማድነቅ አይችልም። ዜርፎር መልካም ነገር አይፈጥርም ሰውየው ማለት ነው። መልካም ተግባር እያየ አያመሰግንም፣ ምንም ቢሰራ አይመሰገንም ማለት ነው። አመስጋኝነት ግራቲቲዩድ አፕሪሺየት ማድረግ ስልጣኔ ነው። ለምናየው መልካም ነገር መልካም ዘር እየዘራን የምንሄድ እንድንሆን በጣም ሰፊ ስራ ያስፈልጋል። ከዛ አንጻር እሬቻ፣ መስቀል፣ ጥምቀት የሚታወቁት ነገሮች ብቻ ሳይሆኑ የማይታወቅ በጣም በርካታ ነገር ስላለ እሱም በደብዝ እያዩ መስራት ቢቻል ጥሩ ይመስለኛል። ሴቶች ጎዳና ተዳዳሪ ማንሳት ላይ፣ የልመና ባህል ማጥፋት ላይ፣ ሰው ፈጥሮ ሰርቶ የሚኖርበትን ባህል መፍጠር፣ መስጠት፣ በበጎ ፈቃድ ማገልገል፣ ማካፈልን እንደ ልማድ እንዲወሰድ ማድረግ። አካል ጉዳተኞች እንደ ሀገርም ብዙ ቦታ ይዘነጋሉ፣ እነሱም ቅሬታ ያነሳሉ። በስራ ውስጥም በተቋሞቻችን ውስጥም በሚሰሩ ልማቶች ውስጥም በትምህርት ስርዓት ውስጥም እንዲታሰቡ አድርጎ መሄድ በጣም በርካታ ቁጥር ስላላቸው መዘንጋት ተገቢ ስላልሆነ። ሌላው አደንዛዥ እጽ ነው ጥፋት እያመጣ ያለው።
እሱንም በህግም በማስተማርም ሰፊ ስራ ይጠበቅባቸዋል። ፍትህ የተጀመረው ሪፎርም ይፋጠን። ሰሞኑን ጀምራችኋል፣ መጠናከር አለበት። ገና በጣም ብዙ አግሬሲቭ ስራ ያስፈልጋል። በፍትህ ስርዓት አጠቃላይ ሮሮ ስላለ ግን አንድ ብታዩት ብዬ የማስበው ነገር አጠቃላይ አፈጻጸሙ ጥሩ ሆኖ ይግባኝ በሚመለከት አቃቢ ህግም ይግባኝ ቢል ተከሳሽም ይግባኝ ቢል የማሸነፍ ሬቱ ዝቅተኛ ነው። ለምን? ይግባኝ ጋር ምን ችግር ስላለ ነው? ምን ኔጎሺዬሽን ስላለ ነው? መጀመሪያ አሳማኝ በሆነ ጉዳይ ከሰን አስፈርደን በሆነ ደረጃ ያለ ፍርድ ቤት ፈርዶ ይግባኝ ሲባል የሚቀየረው ለምንድን ነው? ከመሰረቱ ችግር ነበረን ወይስ ድርድሮች አሉ የሚለውን እንደው በቀጥታ ሪፖርት ሳይሆን ሰፋ አድርጎ ማየት ያስፈልጋል። ፍትሐብሔር ላይም እንደዛው ነው። በፍትሐብሔርም አቃቢ ህግ ይግባኝ ጠይቆም አቃቢ ህግ ይግባኝ ጠይቆ አሸንፎ ተከሳሽ ሲጠይቅ ተሸንፎ ቢሆን ይገባኛል። በሁለቱም ነው ግን ምጣኔው እያነሰ ያለው ከእቅዳችሁ አንጻር እሱን ትንሽ ማየት ያስፈልጋል። ሙስና፣ ኮንትሮባንድ፣ እጅ መንሻ በእናንተም ከእናንተ ውጭም የተጀመረው የጸረ ሙስና ኮሚቴ ስራ ያስገኛቸው ነገሮች አሉ። ገና አግሬሲቭ መቀጠል አለበት። በተነጋገርነው መሰረት እሱን በስፋት መሄድና ፍትህ የማይሸቀጥበት የማይገዛበት ሰዎች ፍትህ ለማግኘት ዘራቸው፣ እምነታቸው፣ ከለራቸው እንደ መነሻ የማይወሰድበትን ነገር እየፈጠርን ካልሄድን ልጆቻችን የሚቸገሩባት ሀገር ትሆናለችና ፍትህ ላይ የቀሩ ስራዎች በስፋት ቢታዩ። ኢኖቬሽን የታለንት በጣም ቆንጆ ስራ ሰርታችኋል። የዲጂታል ኢኮኖሚ እንዲስፋፋ የተቀመጠው ስትራቴጂ በአግባብ እየተፈጸመ መሆኑን ማየት፣ አውቶሜሽን ለውስጥ ሳይሆን ለሰርቪስ ሰጪዎች እንዲሆን የመንግስት ተቋማት መጠቀም እንድትችሉ ኢንሳ፣ አርቲፊሻል ኢንተለጀንስ እናንተ ራሳችሁ እነዚህ ተቋማት በጣም ብዙ ሶፍትዌር ስለሚያመርቱ የነዚህን ሶፍትዌሮች በቀለለ በኮስት ከቨር ያደረግን ብቻ ስራ የምናዘመንበትን መንገድ መከተል ተቃርባችሁ ብትሰሩ ጥሩ ነው። አገራዊ አቅሞች ማውጣት፣ ኢኖቬሽን ኢንከሬጅ ማድረግ፣ አገራዊ አቅም፣ ሎካል አቅም፣ ችግር ፈቺ አቅም በስፋት ማውጣት ያስፈልጋል። የኢንዱስትሪና ዩኒቨርሲቲ ሊንኬጅም እንደዚሁ ዩኒቨርሲቲዎች ምርምር አለን፣ ምርምራችን ስራ ላይ አይውልም ይላሉ። ኢንዱስትሪዎች፣ ግብርናዎች ደግሞ ምርምር አይካሄድም ይላሉ። እነዚህ ማቀራረብ ያስፈልጋል። የምንመራመራቸው ጉዳዮች በተጨባጭ ስራ ውስጥ ገብተው ለውጥ እንዲያመጡልን ማድረግ ያስፈልጋል። እነዚህን ጉዳዮች እያደረግን ብንሄድና ብንቀይር ብዙ ጉዳይ ለውጥ እያመጣ መሄድ ይመስለኛል። ጅማሮ ጥሩ ነው። የሳይንስ ሙዚየሙ አለ፣ ታለንት ሃይ ስኩሉ አለ፣ ቨርቹዋል የማስተማር ስርዓቱ አለ፣ ቨርቹዋል ቋንቋ ኢንሃንስ ማድረጊያ ቱሎች አሉ። ራሱ ቴሌብር የሚባል ቀላል ነገር አይደለም እያመጣ ያለው ኢምፓክት ኢኮኖሚ ውስጥ። እነዚህ ሁሉ ለቴክኖሎጂ ቅርበት ያለው ትውልድ መፍጠር ጋር የሚያያዝ ነው። ፖሊሲ ዋይዝ በጋራ ያጸደቅነው ቢሆን እናንተ የምትመሩት ስለሆነ የተጀመረው ነገር ተጠናክሮ እንዲቀጥል ለማለት ነው። መጨረሻ ላይ ፕላን ቅድም አንስቻለሁ። የመንግስት የሪፎርም ኤንትሪ ፖይንታችን ፕላን ነው። ዳታ ላይ ያለን ችግር የሚታወቅ ነው። ዳታ ኮሌክት የምናደርግበት ፕሮሰስ የምናደርግበት በአውትፑት ሌቨል ዳታን ምን መነዝርበት የምናይበት አውትካም ሌቨል ምን ኢቫሉዌት የምናደርግበት መንገድ በሙሉ ችግር አለው። ስለዚህ ፕላን በሀገር ደረጃ ያለንን እንቅስቃሴዎች እንዲገነዘብ የሚያስፈልገው ልከኛ ትክክለኛ እቅድ እንድናወጣ ከእቅድ ተነስተን ደግሞ ያልተጋነነ ሪፖርት ስርዓት እንድንከተል። ሪፖርት ማለት ያቀቁት ተፈጽሟል ቀጥዬ ደግሞ ኢምፕሩቭ አደርጋለሁ ነው እንጂ ሌላ ነገር አይደለም። ማሳደግም ማሳነስም አያስፈልግም። የሪፖርት ስርዓቱን በዛ መንገድ ማየት፣ ስታንዳርዶች ማስፋት፣ ትምህርት ልምድ መውሰድ ማሻሻል፣ በቀለለ መንገድ መረጃዎች የሚሰራጩበትን መንገድ ማየት። ለምሳሌ የ100 ቀን ተቋማት 15 ቀን 20 ቀን ሲቀር 4-5 ስላይድ ቀድመው ልከው ፕላን ኮሚሽን በግራፍ በኬፒአይስ ካስቀመጠ በኋላ ለምሳሌ ትምህርት ጥራት እንደዚህ ያደርጋለሁ 100 ሺህ አስፈትናለሁ 50 ሺህ አሳልፋለሁ የሚል ፋክት ካስቀመጠ በኋላ ቨርቹዋሊ ሁላችንም የምናየው ቢሆን ስንገናኝ
መልሰን ያመነጋገር ሳይሆን ኮርኮር ሐሳባን ስተን ምን ወያይበት ድል ቢፈጠር ወደ እያደግን እንሂድ ባለፈው ተወቀ የነበረው ገለጻ ዛሬ ያለው ገለጻ በሚቀጥለው መጠበቅ የለብንም ማደግ አለብን ሁሉ ጊዜ ለዛ በር የሚከፈት መሆን አለበት ዋናው ጉዳይ ግን ሆም ግሮውን ሪፎርም ሁለት ያስፈልገናል በማክሮ እንዳየነው ባለፈው ሆም ግሮውን ሪፎርም አንድ ብለን በጣም በርካታ ጉዳይ አስተካክተናል አሁን በስልጣን ዘመናችን ከምርጫ በኋላ አንድ አመት ተኩል ሄዷል የቀረን 3 አመት ተኩል ነው የመጨረሻው 4-5-6 ወር የምርጫ ጊዜ ምታቆት ነው አይመችም 3ቱን አመት ሆም ግሮ ሪፎርም አጀንዳ ሁለት ብለን የተበላሸ የሚካካስ የሚፈጥን ነገር ካለ አፋጥነን ማሳካት አለብን ከዛ በኋላ የሚመጣው መንግስት እኛ ባለፍንበት መከራ እንዳያልፍ አንድ የዕዳ ቀንበር ኢትዮጵያ የተጫነውን ቀንሰን የኤክስፖርት አቅም አሳድገን ኢትዮጵያ በአፍሪካ ያላትን ኢኮኖሚ ቦታ አሻሽለን ጂዲፒያችን ኢንሃንስ አድርገን የነፍስ ወከፍ ገቢ አሳድገን የፐብሊክ ኢንቨስትመንት በዋና ጉዳዮች ላይ ጨርሰን ፕሮጀክቶቻችን ጨርሰን የተሻለ ፋውንዴሽን ለሚቀጥለው መንግስት መተው እንድንችል ምክንያቱም እኛ ዕዳ መረከባችን ጎርቶናል ያ እንዳይቀጥል 3 አመት ነው ያለን በጣም በፍጥነት ማካካስ የሚገቡን ስራዎች አሉና ሆም ግሮውን ሪፎርም 2 በፍጥነት እንዲዘጋጅ ዓለም አቀፍ ልምዶች እንዲቀመሩ በጣም በርካታ ልምዶች መቀመር አለባቸው ከኛም የሚሄድ ከዛ የሚመጣ ካለ ማየት ዘመናዊነት የሀገር ማንነትን ባህልን አንድነትን ሳያፈርስ ግን እድገት በሚያመጣ መንገድ እንዲቃኝ ማድረግ የፖሊሲ ጥራት የኛ የሆነ ፖሊሲና አስተዳደር መዘርጋት ያስፈልጋል እነዚህን ጉዳዮች ከሰራም በኋላ ከጥቂት ወራት በኋላ አግሬሲቭሊ የምንገባው የሲቪል ሰርቪስ ሪፎርም ነው ወደዛ ለመሄድ ያላለቁ ጉዳዮች አሉ አንደኛ የፎርጂት ጉዳይ ሁለተኛ በሌሎች ተቋማት የጀመርነው ሪፎርም በደንብ በሁለት እግሩ መቆሙን አረጋግጠን የምንቀጥለውን ስቴፕ እንድንወስድ ኢንትሪ ፖይንት መሆን አውቃችሁ በቀጣይነት በሚያድግ አግባብ እንድትሄዱ ነው ለፕላን ያለኝ በድምር በ6 ወር የነበረን አፈጻጸም ከሞላ ጎደል ተስፋ የሚሰጥ ነው ብዙ ችግሮች ያሉ ቢሆንም በጣም በርካታ ድሎች ተመዝግበዋል በየሴክተሩ ውጤት አለ ኮሌክቲቭሊ አሁን ካለው ፖፑሌሽን አሁን ካለው ፍላጎት አሁን ካለው ዲማንድ አንፃር እርካታን ማምጣት ባይቻልም ከብዙ ሀገራት አንፃር ግን እድገቶች አሉ መገንዘብ ያለባችሁ ነገር ለውጥ ሲመጣ 37 ሚሊዮን ሰው ሞባይል ይጠቀም ነበር ኢትዮጵያ ውስጥ ዛሬ 70 ሚሊዮን ሰው ይጠቀማል 70 ሚሊዮን ተጨማሪ ቀፎ ተገዝቷል ማለት ነው ዶላር ሲባል ተጨማሪ ቀፎ ነበር ማለት ነው ኑሮ ከብዶኛል ሲቪል ሰርቫንት ድሮ የማይከፍለውን ለኢንተርኔት ለዩቲዩብ ለፌስቡክ ለቴሌኮም ይከፍላል ማለት ነው ነገርየው ከሪፎርም በፊት ስልክ ያልነበረው መኪና ያልነበረው ሁለት ሱፍ ያልነበረው ቤት ያልነበረው በሚል ብቻ አይደለም የሰዎች ኑሮ እየተሻሻለ ሲሄድ በዛው ልክ ፍላጎት ዲማንድ እያደገ ይሄዳል የኛ ስራ ዲማንድ እንዲቆም አይደለም ፍላጎት እንዲቆም አይደለም ፍላጎት እያደገ ያለ መመለስ የሚያስችል አቅም መፍጠር ነው እንጂ ስልክ እንዳትይዝ ታክሲ አትጠቀም ካል እሱ እድገትን መግታት ነው ሰው መኪና እንዲኖረው ስልክ እንዲኖረው ቤት እንዲኖረው እያደረግን ያን ደግሞ ማምጣት የሚያስችለውን ፕላትፎርም መፍጠር ያስፈልጋል በብዙ ቦታ ያለው ደህንነት መከፋፈል አደገኛ ስለሆነ ሚዛናዊ መሆን አለብን ሀብት ፈጣሪ ኢንተርፕረነር መሆን አለብን እንደ መንግስት ኢንተርፕረነር መሆን አለብን በየቦታው ስራ የሚፈጥር ኢንተርፕረነር መንግስት መሆን ካልቻል የፈጠነ እድገት አናረጋግጥም ኢንተርፕረነር መንግስት ኢንተርፕረነር ሚኒስተር ኢንተርፕረነር ተቋም መሪ ባለ ሀብት ካለ ግን ብዙ ሪሶርስ ያለበት ሀገር ስለሆነ ባጠረ ጊዜ ውስጥ ኢትዮጵያን ወደ ተሻለ ደረጃ ማምጣት ይቻላል እና እንዳንረካ በሰራነው ስራ ተስፋ እንዳንቆርጥ በመናየው ነገር በየቀኑ ራሳችን እያስተማር ከችግሮች መልካም ድሎች ፈልቀን እያወጣን የምናስበውን ህልም የምናሳካ ኃይሎች እንድንሆን በሚቀጥለው 100 ቀን የተሻለ ስራ ይዘን በተሻለ ቦታ ዳግም እንደምንገናኝ ተስፋ አደርጋለሁ እጅግ አድርጌ አመሰግናለሁ የ6 ወራቱ የዋና ማክሮ ኢኮኖሚና የዘርፎች እቅድ አፈጻጸም ግምገማ መድረክ ሲጠናቀቅ ጠቅላይ ሚኒስትር አብይ አህመድና ካቢኔያቸው ገበታ ለሀገር አካል የሆነውን ሀላላ ኬላንና የግቤ 3 ኃይል ማመንጫ ግድብን ጎብኝተዋል